ሲኖዶስ ገዝ ተደርጓል። ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና ይሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር በሆኑ በመጋቤ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በእሳቸው አማካኝነት ለመንበረ ፓትርያርክ ቀርቦ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ በንባብ ለምልዓተ ጉባኤው ተሰምቷል። ምልዓተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ መጽሐፉ ስሙን ለምንድን የማይጠራው ወስኗል። ስለዚህ የሸካ ዞን ሀገረ ስብከት ራሱን ችሎ ተቋቁሞ በብፁዕ አቡነ ሕዝቅኤል እንዲመራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ውሳኔ አሳልፏል። በመቀጠል በአጀንዳ ቁጥር 9 በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለውን ገድለ ዮሐንስ መጥምቀ መለኮት በሚል ርዕስ ተጽፎ ይሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር በሆኑ በመጋቤ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በእሳቸው አማካኝነት ለመንበረ ፓትርያርክ ቀርቦ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ በንባብ ለምልዓተ ጉባኤው ተሰምቷል። ምልዓተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ ሰፊ ውይይት አድርጓል። እንደዚህ አይነቶቹ ጉዳዮች ያው እንግዲህ እንደሚታወቁት የስህተት ትምህርት ያለባቸው በርካታ ቤተክርስቲያንን የማይወክሉ የተዛቡ ትምህርቶችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና እየታዩ በቅዱስ ሲኖዶስ እየተመረመሩ ውሳኔ ይተላለፍባቸዋል። በዚህ መሰረት ምልዓተ ጉባኤው በጣም ትልቅ ትኩረት በማድረግ ይሄ መጽሐፍ የያዛቸውን ቤተክርስቲያንን የማይወክሉ አስተምህሮች መርምሯል። ይህን መሰረት አድርጎ ውሳኔዎች አሳልፏል። በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምህሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ዮኒ ልትናገረው የፈለከው ነገር አለ? ኦኬ ታፕ ኮፒ ሊንክ እያደረጋችሁ ለዓለሙ ላይ ድረስ እና ሪከርድ እያደረጋችሁ አደራ። ይሄ ትልቅ ስራ ስለሆነ መጨረሻ ላይ እናገራለሁ። ተባረኩ። እሺ በሚል ርዕስ የምልዓተ ጉባኤው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የጥናት ልዑካን ያቀረቡትን ጥናት ሙሉ ለሙሉ በመስማት ውሳኔ አስተላልፏል። በዚህ ውሳኔ መሰረትም የሸካ ዞን ሀገረ ስብከት ራሱን ችሎ እንዲቋቋም ሀገረ ስብከቱንም ብፁዕ አቡነ ሕዝቅኤል በሊቀ ጵጵስና እንዲመሩት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ስለዚህ የሸካ ዞን ሀገረ ስብከት ራሱን ችሎ ተቋቁሞ በብፁዕ አቡነ ሕዝቅኤል እንዲመራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ውሳኔ አሳልፏል። በመቀጠል በአጀንዳ ቁጥር 9 በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለውን ገድለ ዮሐንስ መጥምቀ መለኮት በሚል ርዕስ ተጽፎ ይሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር በሆኑ በመጋቤ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በእሳቸው አማካኝነት ለመንበረ ፓትርያርክ ቀርቦ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ
በንባብ ለምልዓተ ጉባኤው ተሰምቷል። ምልዓተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ ሰፊ ውይይት አድርጓል። እንደዚህ አይነቶቹ ጉዳዮች ያው እንግዲህ እንደሚታወቁት የስህተት ትምህርት ያለባቸው በርካታ ቤተክርስቲያንን የማይወክሉ የተዛቡ ትምህርቶችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና እየታዩ በቅዱስ ሲኖዶስ እየተመረመሩ ውሳኔ ይተላለፍባቸዋል። በዚህ መሰረት ምልዓተ ጉባኤው በጣም ትልቅ ትኩረት በማድረግ ይሄ መጽሐፍ የያዛቸውን ቤተክርስቲያንን የማይወክሉ አስተምህሮች መርምሯል። ይህን መሰረት አድርጎ ውሳኔዎች አሳልፏል። በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምህሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶች እና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልዓተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቤ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ ያው በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት ሰርኩላር ደብዳቤ እንዲሰራጭ ምልዓተ ጉባኤው ወስኗል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል። በመቀጠል በአጀንዳ ቁጥር 10 በዛሬው ዕለት የታየው አራተኛው ጉዳይ በዩናይትድ ኪንግደም እና አየርላንድ ሀገረ ስብከት ስር የሚገኙ ስለዚህ መጽሐፉን አልጥለውም ተወግዟል ማለት ነው። መጽሐፉ አይጣልም። እኛም በፊርማችን አጽድቀናል። ለእኔ የህዝቤ መዳን ዘመን እንደሚፈጠን እግዚአብሔር በህልም በራእይ በድምፅ የተናገረኝ እውነት እንደሚሆን ለእኔ ትልቅዬ ማሳያ ነው። እነዚህ እግዚአብሔር በመልኩና በአምሳሉ የፈጠረውን ትውልድ ወደ ገሃነመ እሳት የነዱ መጽሐፍቶች በቅዱሱ በነቢዩ በታላቁ ነቢይ ስም የተጻፉ አንዱ መጽሐፍ ነው። በእነዚህ ጀመረ እንጂ እያንዳንዱ መጽሐፍቶችን ኦርቶዶክስ አውጥታ የምትጥልበት ዘመን ሩቅ አይደለም። የኢዮስያስ አምላክ ታድሶ እንደሚያደርግ ምንም ጥርጥር የለም። ጊዜ ሊወስድ ይችላል። ብዙ ነገር ሊናወጥ ይችላል። እርስ በርሳቸው ሊተረማመሱ ይችላሉ። ጌታ በዚህ ጉዳይ አሁን ቤተክርስቲያኒቱ ለሁለት ለሶስትም ሊከፍሏት ይችላሉ። እንደዛ እንዳይሆን ግን እንጸልያለን። የእውነት ጸልዩ። ምክንያቱም ይህን መጽሐፍ አሁን በመወገዱ ሌሎቹ መጽሐፍቶች ይወገዱ ተብሎ ሲባል የሚቃወሙ ሰዎች ይኖራሉ። እንዲህ በቀላል ላይሆን ይችላል። አሁን በዚህ ጉዳይ የዚህ መጽሐፍ መወገድ ታቦቱ ሁሉ ጭምር ነው አብሮ የሚወገደው። ምክንያቱም ታቦት በሌለበት ታቦቱ ከተወገደ ቤተክርስቲያኑ ይወገዳል ማለት ነው። ቤተክርስቲያኑ ሌላ ነገር አስገብተውበት ካላደረጉት በስተቀር በቃ ይሆናል ማለት ነው። ያው ገድለ ዮሐንስ መጥምቅ አንዴ ተናግሬበታለሁ። ያው እጄ እስኪደክም አይኔ እስኪደክም ድረስ ነው እንደዚህ እያነበብኩኝ ያሰመርኩት ነበር። ያው በከመ ሰገደ ለወልድኪ ዮሐንስ በከርስ ብሎ በሚለው ላይ ይሄንን ቃል ዮሐንስ በእናቱ ማህፀን ውስጥ ሆኖ ለማርያም ሰግዷል ብሎ የሚለው የመጽሐፍ ቅዱስ ትምህርት አይደለም፣ ዘለለ ነው የሚለው። አንፈራጸ ማለት የግዕዙ ቃል ዘለለ ነው፣ ሰገደ አይደለም። እነሱ እንደፈለጋቸው አይምታቱም። የቋንቋው ሊቃውንት አሉ እንደነ አለቃ ኪዳነ ወልድ ክፍሌ የግስ መዝገበ ቃላትን የጻፉት ማለት ነው።
እና በከመ ሰገደ ዮሐንስ ለወልድኪ በከመ ሰገደ ለወልድኪ ዮሐንስ በከርስ ዮሐንስ በማህፀን ውስጥ ሆኖ ለልጅሽ ነው። በከመ ሰገደ ለወልድኪ ነው ለልጇን የሰገደው ማለት ነው። ታዲያ ለማርያም ነው ሰገደው ብሎ የሚሉት ከየት ነው ያመጡት? ኦኬ ይሄንን እንዲህ ያረጋግጥባቸዋል። ቁጥር 13 ላይ ዘወርሃ መስከረም ቁጥር 13 ላይ ገጽ 117 በጣም ደስ የሚለው እዚህ ይሰሙናል ጳጳሳት። ይሄንን በደንብ ያረጋገጥኩት በጣም በአራት ነጥብ ያረጋገጥኩት ነው። የሚሰሙ ጳጳሳት አሉ። አንድ አይደሉም፣ ሁለት አይደሉም፣ ሶስት አይደሉም፣ አራት አይደሉም፣ ከዛ በላይ ይሰማሉ። ምክንያቱም አቤት ምንድነው የምታርጉ? እየጠየኩት ነው አይደል? ምንድነው የምታርጉ? ኤርሚያስ በከመ ሰገደኪ ያልከው ዮሐንስ ለማን ነው የሰገደው? ቅድስት ድንግል ማርያም ሰላምታ ስታቀርብ ለኤልሳቤጥ ለኢየሱስ ነው የሰገደው። እንደዛ የሚል ሲጥቅስ ስጠኝ። ለኢየሱስ ነው የሰገደው። ይሄ ከዛ ወደ መጽሐፍ ቅዱስ ይሄድልናል። ከመጽሐፍ ቅዱስ ይኸው የቤተክርስቲያን መጽሐፍ መጀመሪያ ሲጀምር ለምን በለኝ። እዚህ መጽሐፍት ውስጥ ብዙ መጽሐፉን እንደጨረሰ ሰው ይኸውልህ ገና ከዚህ ከገጽ 9 ጀምሮ ዘወርሃ መስከረም ላይ ከገጽ ምንድን ነው ኤርሚያስ ከገጽ 9 እንደዛ ነው። ደስታ ነው እንደዚህ የሚያደርግህ ምን አንድ መጽሐፍ እኔ ሙሉ በሙሉ ሲወገዱ ነው በቃ ያኔ ወንጌል የዮሐንስ ወንጌል እየተሰበከ ኢየሱስ የእግዚአብሔር ልጅ ተብሎ ሲባል ነው። ያኔ ስራዬን ጨርሼ ፈንድሻዬ ምናምን ነገር ይዤ ከሳይ ልጆቼ በርቱ ላለው በዛ ሰዓት ማለት ነው። እሺ እዚህ ቁጥር 2 ላይ ጀምሮ ነው ችግር። ከስር ገድሉ ዳር ያዘ ብለን መጻፍ እንችላለን? ትችላለህ። እሺ ገድሉ ዳር ያዘ። እሺ ቴንክ ኦኬ እዚህ ገና ዘወርሃ መስከረም ገጽ 9 ላይ ያን በሙሉን አንብቤ ጨርሼዋለሁ። ተበልተዋል እኮ አልኩ እና ዘወርሃ መስከረም ገጽ 9 ቁጥር 2 ላይ ስሙ ዘካርያስ የተባለ አንድ ሰው ነበር ይላል። ስለ መጥምቁ ዮሐንስ አባት ሊናገር ነው። ሚስቱም ኤልሳቤጥ ከአሮን ልጆች ወገን ናት ይላል። እሺ ዘካርያስ የካህኑ የአሮን ልጅ ከሚሆኑ ከሜራሪ ወገን የሚገኝ ወገን የተገኘ ነው ይላል። ሜራሪ ኦኬ ወደ መጽሐፍ ቅዱስ ልሂድ እንዴ? ከገባው ላልወጣ ነው መጽሐፍ ቅዱስ ከሜራሪ ኦኬ አንዴ ጠብቁ። ምዕራፍ 6 ቁጥር እሺ ቁጥር 14 ላይ የአባታቸውም ቤት አለቆች የዘር ሐረግ ዝርዝር ውስጥ አልመጣም፣ በሌላ ቀን አሳያቸዋለሁ። መጽሐፉ ላይ የተሰራ ብሉይ ኪዳንም በሚገባ የማያውቅ ሰው የጻፈው ነው። እንደገና ደግሞ የኦርቶዶክስንም ትምህርት የሚያፈርስ ነገር የጻፈ ሰው ነው። ኦኬ የአባታቸው ቤት አለቆች እነዚህ ናቸው። በባለፈው ተናግሬበታለሁ። የእስራኤል የበኩር ልጅ ሮቤል፣ ልጁ ሄኖክ፣ ፈሉስ፣ አስሮን፣ ከርሚና እነዚህ የሮቤል ልጆች ወገኖች ናቸው ይላል። የስምዖንን ልቶ እነዚህ እንደ ወገኖቻቸው የሌዊ ልጆች ስሞች ጌዴሶን፣ ቃት፣ ሜራሪ ናቸው ይላል። ቃት ደግሞ ማንን ወለደ በደልኝ ወንድምዬ? ቆይ ቃት ደግሞ የሕጋ ቁጥር 18 ላይ ስትመጣ የቃት ልጆች ደግሞ እንበረም፣ ይስዓርና ኬብሮን ኡዙኤል ናቸው። የቃአትም ሕይወቱ ዘመን 133 ዓመት ነው ይላል። ቃአት ማንን የወለደው? የቃአት ልጆች እንበረም ማንን የወለደው? ሙሴና አሮንን ማርያምን ነብይቱን ማለት ነው። ይሄ ነው የሙሴና የአሮን የማርያም አባት እንበረም የሚባለው። እናታቸው ዮካብድ ማለት ናት። ዮካብድ እሷ ናት። ይሄ
አንበረም የሚባለው ሙሴን ማርያምንና አሮንን የወለደው ነው። ከቀዓት ነው። ኦኬ። ከዛስ ቀዓት ደግሞ እዚህ ጋር የሜራሪ ልጆች ይላል። እዚህ ጋር የሜራሪ ልጆች ሞሆሊ ሙሲ ናቸው። እነዚህ ደግሞ እንደ የትውልዳቸው የሌዊ ወገኖች ናቸው ይላል። ከነገደ ሌዊ ሆነው ከነሱ የሚመዘዝ ነው። ኦኬ። እዚህ ጋር መጥቶ ከወገን የተገኘ ነው ካለ በኋላ ሃዶ በራኪዩንን ወለደ ይላል። በራኪዩም ካህኑን ዘካርያስን ወለደ ይልልሃል። ስለ መጥምቁ ዮሐንስ አባት ላይ ያወራ ማለት ነው። ተበልታል አንተ ሰውዬ። ገና ድሮ ነው እኔ በዚህ ጉዳይ ላይ ተናግሬ ነበር። አንዳንዶቹ ታሪክን ሲጽፉ በሮብዓምና በኢዮርብዓም መካከልን የማያውቁ ዘካርያስ ብሎ የሚል ስም ብቻ ስላየ የአዶ ልጅ ዘካርያስ አለ፣ የበራኪው ልጅ ዘካርያስ አለ፣ ይሄኛው ዘካርያስ አለ። በጣም ብዙ ዘካርያሶች አሉ። ማነህ? ደፋባቸው። ዳርያስ ዝም ብሎ መለቅለቅ አይደለም። ማርያም ተብሎ ሲባል የሙሴት ማርያም አለች፣ የጌታ እናት ማርያም አለች፣ መግደላዊት ማርያም አለች። በጣም 8 ማርያሞች አሉ። ዝም ብሎ እንደው ማርያም በተገኘችበት እግዝእትነ ማርያም አቁራሪተ መዓት ሰዓሊተ ምሕረት ብለህ መጻፍ አይደለም። በሌለችበት ዘመን ኢቭን ሙስሊሞች የሚሉትን ላሳያ አንድ ነገር። ሙስሊሞች የማርያምን የአሮን ማነው የሙሴ እህት ነው የአሮን እህት ሃሩን ነው የሚሉት እነሱ። የሃሩን እህት ማርያም ይላል የጌታን እናት ማርያምን ቤት ተገናኝቶ ማነህ ሼህ አብደላ ቤት በኩል ተገናኝቶ ነው የጌታ እናት ማርያም የሙሴ እህት የሆነችው። ይሄ በአረብኛ ቋንቋ ውስጥና በግዕዝ ቋንቋ ውስጥ የተደበቀ ትውልድ እኮ ማለት ነው። አየህ፣ የሃሩን እህት ማርያም ብሎ ይልልሃል። የጌታ እናት ማርያም የሃሩን እህት አይደለችም። የዘመኑን ቁጥር ጭፍልቅ አድርገህ እንደዚህ ይዛው ካልሆነ በስተቀር የ1500 ዓመት የዘመን ርቀት አለ። ጻፍና ያዝ፣ ይጠቅማል ሌላ ጊዜ። በጌታ በኢየሱስ ክርስቶስና በነቢዩ በሙሴ መካከል ያለ የዘመን ርቀት የ1500 ዘመን ርቀት ነው። ነቢይቱ ማርያም የነበረችበትና የጌታ እናት ማርያም የነበረችበት የ1500 ዘመን ርቀት አለው እና የበራኪው ልጅ ካህኑ ምንድነው? የበራኪው ካህኑ ዘካርያስን ወለደ ይላል። ጌታችን ኢየሱስ ክርስቶስ ባስተማረበት ሳለ አሁን ወደ ዘር ሐረግ ውስጥ ገብቼ እኮ እዛ ተነክሬ ልቀር ነው። ይኸው ልብ በልና ሰማኝ ብራዘርዬ። ጌታችን ኢየሱስ ክርስቶስ ባስተማረበት ጊዜ ማቴዎስ 23 ላይ ሲናገር ስለ ሕግ መምህራንና ስለ ፈሪሳውያኑ ሲናገር ወደ እናንተ ጸሐፍትና ነቢያትን ጥበበኞችን ላኩ አላቸው። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስ ውስጥ እስከገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ ከዚህ ትውልድ የነቢያት ደም ይፈለጋል አለ። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስ ውስጥ ከገደላችሁት እስከ በራኪው ልጅ እስከ ዘካርያስ። የመጥምቁ ዮሐንስ አባት ዘካርያስ ቤተ መቅደስ ውስጥ ተቀጥቅጦ እንደተገደለ ምንም አይነት የለም። የበራኪው ልጅ ዘካርያስ ግን ወደኋላ ታሪክ ውስጥ አለ። ላሳይ ይገባል አይመስልም? ዘር ሐረግ ውስጥ እኮ ገባው ገና ብዙ እንተሳለሽ ልቶ ስተት አሳያለሁ ብዬ ማሉ ወጣበት የእግዚአብሔር ቃል ውስጥ ገባው። በሌላ ቀን ያለን የዘር ሐረጉን ለማለት ነው። እሺ ኦኬ። እዚህ ጋር አለ ፎልት ከዚህ ቤት በጣም ተናግሬበታለሁ። አሁን እኔ እችን ትምህርት እችን ስላዩዋት ነው በጣም ያልተመቸቻቸው። እዚህ ጋር ምን ይል መሰለህ? የኦርቶዶክስን ትምህርት የሚያፈርስ እንደ ቤተክርስቲያናችን ትምህርት አይደለም ብለው ያሉት የአሁኑ የዚህ መጽሐፍ ውግዘት ላይ ውግዘት የደረሰበት አንዱ ስጠረጥር የሚመስለኝ ከምጠረጥረው
ቁጥር 3 ላይ ያለው ነገር ነው። ደም ያቃባቸው እንደዚህ አይነት በጣም ብዙ ደም የሚያቃባቸው ጽሁፎች አሉ። እንደዚህ እያቀለምኳቸው ያስኳቸው እያሰመርኩ ከዚህ የተናገረ የነበረው ሌሎችም ወንድሞች በመጽሐፍ የጻፉም ጽፈዋል። እቺ ጽሁፍ ግን በጣም ለኦርቶዶክስ ጥሩ አይደለችም። አደገኛ ዳዊት የወረወራት ድንጋይ ነው የምትመስለው። ጸሐፊውም ተሳስተው መሰለኝ የጻፉት፣ ግን እውነትን ጽፈዋል። ምን ብለው? ቁጥር 13 ገጽ 27 ዘወርሃ መስከረም እንደዚህ ይላል። ቅድስት ኤልሳቤጥም የእመቤታችንን ቃል እንዴት ነሽ ስትላት በሰማች ጊዜ በማኅፀኗ ያለ ብላቴና ዮሐንስ ዘለለ። በእናቱ ማኅፀን ሆኖም የዓለም መድኃኒት ለሆነው ለፈጣሪው ጌታችን ኢየሱስ ክርስቶስ ሰገደ። ይሄ ለኦርቶዶክስ አደገኛ የክህደት ትምህርት ነው። እዚህ መጽሐፍት ላይ ከዚህ ቃል ብቻ የተነሳ አደለ መጽሐፉን ይህን ጽሑፍ የጻፈውን ሰውዬ ጠርተውት ወገባ ገዳውን ቢሰብሩት ራሱ እንኳን ይወዳሉ። በምክር ቤት መክረው መልሱታል እንጂ አይባልም። እንደዚህ እንደ መጽሐፍ ቅዱስ ትክክል ነው የጻፈው። በቤተክርስቲያኒቱ ግን ራሳቸው ይላሉ እኮ በከመ ሰገደ ለወልድኪ ዮሐንስ በከርስኮ ብለው ይላሉ። የሆነች ዜማ አለች የምንላት ድሮ ማንሻውን ስለጠፋኝ ነው ብዙ ዘመን ስለሆነ። ማንሻውን የምትችሉት ካላችሁ ዲያቆናት እስከታች ጻፉልኝ። ቢረሳ አይገርም። ከመ ሰገደ ለወልድኪ ዮሐንስ በከርስ ብሎ የሚል ቃል አለ። ይሄ ትምህርት ይሄ አጻጻፍ ትክክለኛ አጻጻፍ ነው። ለኦርቶዶክስ ግን አደገኛ ጽሁፍ ነው። ለምንድነው ለኦርቶዶክስ አደገኛ የሚሆን? ጽኑ ውስጥ ላለው ለኢየሱስ ሰገደ ብሎ ማለት ለኦርቶዶክስ የማይስማማ ነው። ለምን? ኦርቶዶክስ ዮሐንስ እውነቴን ነው ብዬ የምልሽ ወይዘሮ ዘለቃሽ ዮሐንስ የሚባለው ነቢይ ገና ከእናቱ ማኅፀን ሳለ መንፈስ ቅዱስ ሞልቶበታል። አንድ አቲም ቆይ በመረጃ ላሳይ። ሉቃስ ወንጌል መጽሐፍ ምዕራፍ 1 እንዲሁ ቀስ እያልን ነው የምናወጋው ብራዘር። ይሄ እንደ ግብዞች ሰባኪነት ዳርያስ አትንጓተትብኝ። ዳርያስ እኔ አሁን የኛ ቤቱም ሰባኪዎች ማለት ይመጡና ጉሮሮውን ጠርጎ እንደዛ ያለ ቀስ ብለን ነው የምንጫወተው ብራዘር። የእግዚአብሔርን ቃል ተጫወቱት ነው ብሎ የሚለው ሁለቱም ቤት ያለ ማለት ነው። ሁለቱም ቤት ነው ደግሞ ያደግኩትኝ። ኦርቶዶክስ ነው ያደግኩት። ፈሪሳዊነቱን ብዬ ብል በደንብ አልኩ። ድክም ነው ማድረግህ። ድክም ጥሉል አድርጎ የበላኸው ሁሉ ቮሚት እንዲያደርግ የሚያደርግ ንግግር ልናገር እችላለሁ። ለምሳሌ እንደዚህ ብዬ ብል በስመ አብ ወወልድ ወመንፈስ ቅዱስ ብዬ ብጀምር በስመ አብ ወወልድ ወመንፈስ ቅዱስ ሰለች አይደል? በቃ ሰለች አንተ በቃ እንደዚህ ተወሩ አዝግህ ነበር እኮ አልኩህ፣ አዝግህ ነበር። እኛም ጋር አሉ የኛዎቹ ወንጌላውያንና ፓስተሮቹ። አቤት አንዳንዶቻችሁ ቀጥታ ልንገር ብራዘር፣ አንዳንዶቻችሁ ሲያስጠላባችሁ አልኩ። ካፌ ቤት እንደምታወራው እኮ አለ መድረክ ላይ የምታወራው። ካፌ ቤት የምታወራው እንደዚህ አሁን ፈጠን ፈጠን ብለህ ታወራለህ። ጉባኤ መድረክ ላይ ግን ስትሆን ምን እንደሚጎትተህ አይዶን ነው ብራዘር። ምንም ሁን ምንም ፈጠን ፈጠን አድርገህ ንገረን። ዘመኑም አልቋል፣ ጊዜያችንንም አትፍጀው። ቶሎ ነግረን ወደ መዝሙር ወደ ጸሎት ብንሄድ ይሻላል ይላል። እኛም ጋር ይመጣና እናመስግን ይለናል። የሰማይ የምድር ጌታ ይህንን ጉባኤ ምን እያልክ ነው ሰውየው? ምንድን ነው? የንግግር ችግር የህመም ችግር ከሆነ ኦኬ እንረዳለን። ምን እያላችሁ ነው?
ውሽ እርጋታቸው ፓስተር እንትና ዳርያስ እንትና አትበሉን፣ ጉባኤውን ሁሉ እንትና አትበሉት። ብራዘር እኔ እንደዚህ አይነት ነገር በተፈጥሮ ያልወድም። ስታጎርሰኝም ቶሎ ቶሎ በልቼ ነው ሄደው። ጊዜውን አትፍጭ። 45 ደቂቃ ነው የተሰጠ። አንተ ስትጎትት ጸሎት አንደኛ አላመስግን ብለህ ትለናለህ። ከዛም ደግሞ በተቃውሞ እንኳን ስትጸልይ ኦኬ ይጸለይ አምናለሁ። ጸሎት በጣም ነው ደስ የሚለኝ። ግን ምንድነው መጎተቱ? ወንድም አለምዬ ምንድነው የነካህ? ቅድም እኮ ካፌ ላይ ስንጠጣ ማኪያቶ እንደዛ አልነበረም ታወራ የነበረው። አንተ እዛ ፑልፒት ላይ ስትቆም ነው እንዴ የሚጎተት የጎታች መንፈስ የያዘ? ፈጠን ፈጠን ብለህ አታወራኝም? ንጉሱን አትነግረንም? የተሰቀለው የአብ ልጅ አትነግረንም እንዴ? መልኩን ቀይሮ የመጣ ገድል፣ መልኩን ቀይሮ የመጣ በጣም ብዙ ነገር አልኮ ከዛ ቤት ይዘን ስንወጣ ይዘን ይመጣ። እኔ ጋር ግን እንደዚህ በንግግር የለም፣ እንደዚሁ ነው። ኦኬ ምን ነበረ? ዮሐንስ ምንድነው መንፈስ ቅዱስ ሞልቶበት አይደል? አዎ ዮሐንስ ሲናገር ምን እንዳዘለለው ነው አይደል ያልከው? ልንገርሃ እኔ ዮሐንስ የለም እኔ እነግርሃለሁ ወንድምዬ፣ እኛ እንነግርሃለን በእንቲዎቹ ምን እንዳዘለለው። ዮሐንስ ሲናገር ምን እንዳዘለለው ድንግል ስትናገር ምንድነው ምን እንዳዘለለው ምናምን ነገር ብለው የሚላታለች። ዮሐንስ ይናገር በረሃ ያደገው ድንግል ስትናገር ምን እንዳዘለለው። ኦኬ ማርያም ሰላም ላንቺ ይሁን ብላ ስትላት አክስቷን ኤልሳቤጥን ዮሐንስ የዘለለበትን ሚስጥር ነው። የእመቤታችሁ ፍቅር ተነድፎ ይመስላል? የማርያምን ፍቅር ተነድፎ ይመስላል? ኖ። ታዲያ ምን ሆኖ የዘለለው? መልአኩም እንዲህ አለ፣ ዘካርያስ ጸሎት ተሰምቶላል፣ ሚስት አትፍራ፣ ሚስት ወንድ ልጅን ትወልዳለች፣ ስሙንም ዮሐንስ ትለዋለህ፣ ደስታና ተድላም ይሆንልሃል፣ በመወለዱ ብዙዎች ደስ ይላቸዋል፣ በጌታ ፊት ታላቅ ይሆናል፣ የወይን ጠጅን የሚያሰክር መጠጥም አይጠጣም፣ ገና በእናቱ ሃሌሉያ፣ ገና በእናቱ ማፀን ሳለ መንፈስ ቅዱስ ይሞላበታል። ብላቴናው መንፈስ ቅዱስ የተሞላበት ሰው ነው። ገና ማህፀን ውስጥ ሆኖ ገና በማህፀን ውስጥ አንድ አትልም። ሁለተኛ የጌታ እናት ማርያም ራሷ መንፈስ ቅዱስ ሞልቶባታል። ሁለት አትልም። ሶስተኛ አሮጊቷ ኤልሳቤጥ የጌታ እናት ማርያም ወደ እሷ ስትሄድ መንፈስ ቅዱስ ሞላባት። ሶስት አትልም። ሶስት መንፈስ ቅዱስ የሞላባቸው ፍጡር፣ ሶስት መንፈስ ቅዱስ የሞላባቸው ፍጡር። ዮሐንስ የሚባል ነቢይ ፍጡር መንፈስ ቅዱስ ከማህፀን የተሞላ፣ እናቱ ኤልሳቤጥ መንፈስ ቅዱስ የተሞላች። በዛ ሰዓት ማርያም ጋር ወደ ማርያም ወደ እሷ ስትቀርብ ማርያም የተባለች ፍጡር መንፈስ ቅዱስ የሞላባት። በማርያም ማህፀን ውስጥስ መንፈስ ቅዱስን የሚሞላ የሰማይ የምድር ጌታ አላ። እንደ አንተ እኮ ሁለት እናቶች ሁለት ፅንሶች ናቸው መካከላቸው ያሉት። አንደኛው ፅንስ የሰማይ የምድር ጌታ ነው። ሌላኛው ፅንስ ነብይ ነው። ነብዩ ላይ መንፈስ ቅዱስ ሞልቶበታል። እናትየዋም ላይ መንፈስ ቅዱስ ሞልቶባታል። ማርያምም ላይ መንፈስ ቅዱስ ሞልቶባታል። እዛ በሙሉ በመንፈስ ቅዱስ የተሞላ ጉባኤ ነው። ሰዬ ኧረ ኤርሚያስ ሰዎቹን ቀጥቅጠህ ያለ መጽሐፍ ልታስቀራቸው ነው። እግዚአብሔርን ፍራ። ዝም ብለህ ስማ ወንድም አለ ብዬ ዳርያዝ እና ስማ። ኦኬ እና ዮሐንስ ያዘለለው በማርያም ማህፀን ውስጥ ያለው ብራዘር ዮሐንስ አውቆታላ በመንፈስ ቅዱስ። ነቢይነቱ እኮ ተወልዶ አይደለም፣ ገና በማህፀን ውስጥ ሆኖ ሳለ ነው። ጌታውን ለይተውላታላ ይለይለታል እኮ። በብላቴናው ላይ ያደረው እግዚአብሔር መንፈስ ነው። በዮሐንስ ላይ ራሱ ጌታን እንኳን ባያውቀው መንፈስ ቅዱስ ያደረበት በማህፀን ሳለ ብቸኛ እኮ ፍጡር ነው ታውቃለህ። በማህፀን ሙሴ በማህፀን ሳለ መንፈስ ቅዱስ አልሞላበት። ትልልቅ ነቢያት ጥራ በሙሉ ከዮሐንስ ውጭ ከማህፀን መንፈስ ቅዱስ የሞላበት አለ? የለም። ዮሐንስ ዘጠገሮ የሚባለው ሰውዬ ግን መንፈስ ቅዱስ ሞላበት ብላለች ኦርቶዶክስ። እመጣለሁ እዛም ሰውዬ ላይ። ይህን ሽማግሌማ ምንም አይተርፈኝም ስልህ ዘጠገሮና ዘጠገሮ ሞልቶበታል። አዎ በማህፀን ሳለ ይላል። እንደውም በመንፈስ ቅዱስ ጸንሳ ነው የተገኘችው ነው ብሎ የሚለው መጽሐፉ። ዘጠገሮ በቃ አስበላኝሽ ቀጥሎ በቃ እና እንደዚህ አይነት ነገር አለ።
ስለዚህ ለማርያም ነው የሰገደው ዮሐንስ በእናቱ ማህፀን ውስጥ ብሎ የሚለውን ትምህርቷን ያፈርስባታል። እኚህ ጸሐፊ እዚህ ጋር ዮሐንስ የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ያለ ብላቴና ዮሐንስ ዘለለ፣ በእናቱ ማህፀን ሆኖ የዓለም መድኃኒት ለሆነው ለፈጣሪ ጌታችን ኢየሱስ ክርስቶስ ሰገደ ይላል። ኦርቶዶክስ ይህንን አትቀበልም። ለማርያም ነው ሕፃኑ የሰገደ ነው የምታስተምረው። አንዱ ይህ መጽሐፍ እንዲወገዝ ያደረገበት ነገር አንዱ ነገረ ማርያምን ትምህርታቸውን ያፈርስባቸዋል። አንድ አሁን እኔ ስብከት አደረኩት። መጽሐፍቱን በሌላ ቀን ነገም ተነገ ወዲያ እናደርጋለን። ነገ ፕሮግራም ስላለ በጊዜ ስለምተኛ ወንድሞች አስተያየት ይስጡ። እዚህ መጽሐፍት ላይ ግን በጣም እንሄድበታለን። እነሱ ጣሉት እንጂ እኔ አልጥለውም። ይቀመጥ፣ በደንብ ይታያል። ለምንድነው መጽሐፉ ለምንድነው የተወገዘበት ምክንያት? ስህተት አግኝተውበት ነው? አዎ እሺ። ስህተቱ ከመጽሐፍ ቅዱስ እውነት ጋር የሚስማማ ነገር አልተጻፈም፣ የተጻፈ የለበትም። እንዳነበበ ሰው እነግርሃለሁ አለበት። እንደዚሁም ደግሞ ያልተጻፈ አለ። ለምሳሌ የዮሐንስ መጥምቁ አንገቱ ከተቆረጠች በኋላ 15 ዓመት በምድረ በዳ ኖራ በሳውዲ አረቢያና አካባቢ ላይ ዞራ ከዛ ደግሞ መጣችና በደብረ ዘይት ተራራ ላይ ሰገደች። ከዛ 15 ዓመት አንገቱ ተቆርጣ እየበረረች እንደዚህ ወንጌል ስትሰብክ ነበር ይላል። ለዚህ ነው የተቆረጠ አንገት እዚህ ጋር የሚያሳዩት። የሰው አንገት ከተቆረጠ የመጥምቁ ዮሐንስ አንገት ከተቆረጠ በኋላ ጭንቅላቱ ክንፍ አውጥታ እየበረረች ሳውዲ አረቢያ ሄደችልህ። ምን ልትል መካ ልትሰግድ ነው ወይ እንዳትለኝ። ያኔ እንደዛ የሚባል ነገር የለም። ግን እዚህ ይላል። አሁን ብዙ ወንድሞች ያወሩ። በቃ ተው ወገኖች፣ እኔ የምልህ ስንት እኮ ነገር እኮ ነው ያለው። የቱ ጋር ነበረ? እየበረረች ወደ ሳውዲ አረቢያ ሄዳ 15 ዓመት ከቆየች በኋላ ስብከተ ወንጌሏን ስጨርስ ወደ ደብረ ዘይት ነው ወደ ኢየሩሳሌም ተመለሰች። ብላ ይኸው ገጽ 125 መረጃና ማስረጃ ደግሞ እዚህ ቤት ዘወርሃ ግንቦት ቁጥር 1 በመጥምቀ መለኮት ቅዱስ ዮሐንስ አማላጅነት የምታምኑ የተወደዳችሁ ወንድሞቼ ሆይ የጌታዬ የኢየሱስ ክርስቶስ አገልጋይና ሐዋርያ የሆኑ ወንድማችሁ ዮሐንስ አፈወርቅ በዚህ በተባረከች ቅድስት ወርሃ ግንቦት በአየር ላይ እየበረረች 15 ዓመት ስላስተማረች የመጥምቁ ቅዱስ ዮሐንስ ራስ እነግራችኋለሁ አለ። 15 ዓመት አንገቱ ተቆርጣ እየበረረች 15 ዓመት ነው ያስተማረችው የሰበከችው ወንጌል። እንዴት በለስተን አልቦ ነገር ዘይሳነው ለእግዚአብሔር ይላል። ማምለጫው መንገድ ያ ነው። ለእግዚአብሔር የሚሳነው ነገር የለም። ጭንቅላቱ ከተቆረጠ በኋላ በቢሎ ገዝግዛ አይደል ያስቆረጠችው ሄሮድያድ ያን ታላቅ ነቢይ። ከዛ አንገቱ እየበረረ አረብ ሀገር ሁሉ ነበር ይላል። በአረብ ሀገር እየዘለለች እየበረረች ሄደችና ከዛ ሄደችና መጣች። ከዛ መጣችና አረፈች ምናምን ነገር ብሎ ይላል። ህዝባችን አሜን ይላል። ጉበኔ ያለ ኦሮሞ እንደተኛ በጊዜ አስተያየት ስጡ። እዚህ ብዙ ሰው አለ። ጊዜ እንዳልወስድ መጽሐፉ እናያለን። እሺ ቀጥሉ ወገኖች። ከማያንሳል እንዴ እዚህ ጋር ኤርሚሻዬ እኔ በዚህ ወንድምና እህቶች ኤርሚሻ ሲሰደብበት የነበረው ጠላት ሲባል የነበረበት እንግዲህ እግዚአብሔር ያሳያቸው። ኤርሚሻ ጠላት፣ ኦርቶዶክስ ጠላት እያላቸው የምትሉበት እየጠቀማችሁ እንደሆነ አሁን አያቸው አይደለ? ለኦርቶዶክስ አባቶች ለኦርቶዶክስ ወንድምና እህቶች እንዲድኑበት እየተሰራ እንጂ ከጥላቻ የመጣ ስራ እንዳልሆነ እንድታውቁት። ጥላቻ አይደለም። የስህተት ትምህርቶች መቆም አለባቸው በሚለው ይኸው ዛሬ እግዚአብሔር አምላክ ይሄንን ነገር ከ10 ዓመት ትግል በኋላ አይሰራም ብለው ምን አድርገዋል? በጭራሽ ገድላት የሚባሉ መኖር የለባቸው። ቴዎድሮስ ደመላሽ መጽሐፍቶች
የነ መርጌታ ሙሴ እነ መርጌታ ጽጌ የጻፏቸውን እነ መምህር ጌታቸው የጻፏቸውን በተሐድሶ ውስጥ ያሉ የቤተ ክርስቲያኒቱ ልጆች የነበሩ የጻፉ ከ10 እስከ 14 መጽሐፍ የጻፉ አሉ። እጃቸው እስኪደግም ድረስ መጽሐፍቶቻቸውን አንብቡ። መጽሐፍቶቻቸው ላይ ስታነቧቸው በገጽ በቁጥር በምዕራፍ በግዕዝ በአማርኛ ኮት የተደረጉ በቤተ ክርስቲያኒቱ መጽሐፍቶች ውስጥ የቱጋ ችግር እንዳለ እናንተ ራሱ እንኳን አያደክሙም። አሁን አያደክሟችሁም። ሌሎች መጽሐፍት አገላብጥ። አሁን ይህንን መጽሐፍ በደብረ ሊባኖስ ገዳም ያሉ አባት ቢሰሩትም ቅሉ በእርግጠኝነት መጽሐፍቶቻቸው ችግር እንዳለባቸው ማወቅ የጀመሩት ተሐድሳውያኑ ተነስተው በጽሁፍም በስልጠናም እንደዚሁ በሶሻል ሚዲያም ጭምር ስንናገር ነው። በጣም ድምፁ ጮኸ እና አባቶች ጋር ደረሰ። መጽሐፍቶቻችን ጥራት ይጎላቸዋል ብለው እንዲሉ እግዚአብሔር አደረጋቸው ማለት ነው። በቃ ቢያንስ ከዚህ በኋላ ያርሙታል። ሌላ ደግሞ ምን ያመጡ ይሆን አይታረምም ምናምን ነገር ብሎ የሚለው አይደለም። መጽሐፍቶቻቸው አሁን ገድለ ዮሐንስ መጥምቅ ተወግዟል ማለት ነው። ስለዚህ አሁን ማንም በዚህ መጽሐፍት ላይ ከዚህ በኋላ ይሄ መጽሐፍ ቆሻሻ ነው ብለን ብንል ማንም ሰው አይቃወምም። በቃ ቆሻሻ ነው በቃ። ለምን? ዮሐንስ መጥምቁን እናውቀዋለን። ታላቅ የእግዚአብሔር ነብይ ነው። ጌታን ያጠመቀ ነብይ ነው። በኤልያስ መንፈስና ኃይል የተነሳ ታላቅ ነብይ ነው። ግን በሱ ስም የተጻፈው መጽሐፍት ግን በጣም ነውር ነው። ነውር፣ አንድ መዓት ነውር ነበር የነበረበት። ቤተክርስቲያኒቱን የሚያስመሰግና ሳይሆን የሚያሳዝናት ነበር። በግለሰብ ነው ወይ የተጻፈው? በግለሰብ ነው የተጻፈው። በግለሰብ የተጻፈው ግን ይህ ገድለ ዮሐንስ መጥምቅ ብቻ ሳይሆን በጣም ብዙ መጽሐፍቶች አሉ። ቤተክርስቲያኒቱ ለጥቅም የምታውሏቸው በነ ገብረስላሴ ብርሃኑ በነ ተስፋ ገብረስላሴ ዘብሔር ቡልጋ በግል ማተሚያ ቤቶች የታተሙ ማለት ነው። አብዛኛው በጌታ የሆኑ ወንድምና እህቶቼ የተደነቁበት ቀን ነው ብዬ ነው የማስበው። እኔ ኩራት ተሰምቶኛል። ለምን? ያመንኩት ጌታን እንጂ ሌላ አይደለም። የሚጨመርብኝ ነገር የለም። አረም ነው፣ ገድል ይነቀላል። እውነት ነው። ጌታ ከበረ፣ ተባረኩ። እዚህ ጋር ጌታ ከበረ ገድል ከሰረ እያላችሁ ጻፉ። ጌታ ከበረ ገድል ከሰረ 340 ሺህ ለዝጋው። ጌታ ከበረ ገድል ከሰረ። ገድል መቼም ገደል እንጂ የሚገባው አያድንም። ገደል ይገባል አያድንም። ጌታ ከበረ ገድል ከሰረ 4 ነጥብ የለ ወፍ የለ። ጌታ ይባረክ። እኛ የምናከብረው አዳኙን ነው፣ በደም ዋጋ የከፈለልን ነው። ጌታ ከበረ ገድል ከሰረ። ይኸው ባያችሁት ወንድሜ ኤርሚሻ ራሱ ኤክስ አረገበት። ዛሬ አልጥለውም ግን ኤክስ አድርጌበታለሁ ብሎ ነው የመጣው። ተባረኩ። መልካም ቀን። ቴንኪዩንዬ። ኦኬ፣ ነገ ሜርሲ ቤት የሚኖረን ምሽት በእኔ ነገ ማለት ነው። ቲም ቢሆንም ነገ በእናንተ በኢትዮጵያ ግን ዛሬ ምሽት ማለት ነው የሚኖረው። በእነዚህ 4 እና 5 ወራቶች ውስጥ በአብሮ አደጌ በዲያቆን አበበ ጉልላት በህረ አምዴ ሞት ላይ የተላገደው ተላግዶ ህዝብ እንዲላገድ ያደረገው ቀሲስ በኩሉ ድምፁ የአበበ ጉልላት ድምፅ ሳይሆን የቀሲስ በትረ ድምፅ ነው ብሎ የሚል የማላቃቸውን ቄስ አምጥቶ ድምፃቸውን አሰምተዋል። ድምፃቸው ሪከርድ ተደርጓል። ያ በፎሬንሲክ በውጭ አሜሪካ ባለ በሃይ ኳሊቲ ማናቸውም ራሱ የጸጥታ አካላት ሁሉ ጭምር በሚያጣሩበት ቴክኖሎጂ ተጣርቷል። ነገ ትሰማላችሁ ማለት ነገ ማለት በያ ነው። ዛሬ ትሰማላችሁ። ምሽት በኢትዮጵያ ምሽት ዮኒም አለ ነቴዲም አሉ፣ ሁላችንም አለን። ማንም ላይቭ እንዳይከፍት፣ ከከፍታችሁም ቶሎ ዝጉት። እነ ቤካ ምሽት ቤኪ ቤት ማነው እህትየው ቤት እንገናኝ። ጸጋና ሰላም ይብዛላችሁ። አብሮ አደጌ መሞቱ እኔ ተናገርኩ። ውሸታም ሲሉኝ በምላሳቸው ሲያጭዱኝ ኖሩ። እንኳን እኔ ያላመጣኋቸው ጠርቼ እነሱ ራታቸው አስጠርተው አመጡ። እኔ ባመጣ ዱርዬ ቀጥሮ ነው ያመጣው ነው ብሎ የሚሉት እንኳን ራሳቸው አስመጡ እና መሞቱ ተረጋግጧል። በጓደኛዬ ሞት መለየት ባዝንም
ኦኬ፣ እሱ ተረጋግጧል። ድምፁ ደግሞ ይረጋገጣል። ከዛ ባለፈስ የቅዱስ ቁርባን ብለው ያሉት በደንብ የተሰነደ መረጃ ይዣለሁ። በእያንዳንዱ ነገር እውነትን ትሰማላችሁ፣ ታያላችሁ ማለት ነው። ኦኬ፣ ስለዚህ ምሽት እንዳትቀሩ ለማለት ነው። ይሄን እንግዲህ ይሄ መጽሐፍ ተወግዷል። እዚህ መጽሐፍ ላይ ኦርቶዶክስ ፈርዳበታለች። ይበል የሚያሰኝ ነው። እዚህ መጽሐፍት ላይ ወደ 2 ጊዜ ነው 3 ጊዜ ተናግሬያለሁኝ። ይሄ መጽሐፍ ብቻ አይደለም፣ ገድላት፣ ድርሳናት፣ ታምራት የሚባሉ መጽሐፍቶች አይረቧችሁም፣ አይጠቅሟችሁም። ወደ ወገኖች አይረቧችሁም፣ አይጠቅሟችሁም። እነዚህ ቆሻሻውን ለይተናል። አሁን ይሄ በቃ ተወግዷል። ያው እዚህ መግለጫውን ታየዋለህ። ይሄ ብቻ ስለተወገደ አይደለም፣ ሌሎች በቤተክርስቲያን ውስጥ ያሉ መጽሐፍቶች ሁሉ በሙሉ ጭምር እኛ ለህዝቡ ነው የምንናገረው። አባቶችም በእርግጥ ይሰማሉ። እዚህ ሆነው ለህዝቡ እንናገራለን። አይጠቅሟችሁም፣ ዘላለማችሁን ያበላሻሉ እኮ ነው ብዬ የምለው ወንድምዬ። ዘላለምሽን ያበላሻሉ። ስርሽ እስኪገታተር ድረስ ጊዮርጊስ ብለሽ ብትይ፣ እመቤቴ ብለሽ ብትይ፣ አርሴማ ብለሽ ብትይ፣ ከተማ ብለሽ ብትይ፣ በርሶማ በርጩማ ብለሽ ብትይ፣ ምንም አንዳቸውም አይፈይዱሽም፣ አንዳቸውም አይፈይዷችሁም። እንዳነበበ ሰው እኮ ነው ብዬ የምልህ። ጥላውን ሲሸሸው ሰው ደንብሮ መተማመን ጠፍቶ የቆቅ ኑሮ ተብሎ እንደተባለ የቆቅ ኑሮ አይነት በስጋት ትኖራለህ እንጂ መጽሐፍቶቹ አይጠቅሙም። ወንድም አለምዬ፣ እሺ ልቀጥል። አለው እስኪ ስራ ላይ የሌላቸው አጨብጭቡ እኮ እያልኩ ነበር ቅድም። አጨበጨብኩ እኮ ቅድም ኤርሚ፣ ያልተሰማችሁም እንጂ። አይ ቶሎ እንትን ልበል። በጣም ደስ ብሎኛል። በጣም ሁላችሁም እንኳን ደስ አላችሁ። ከወንድማችን ኤርሚ ጋር አብራችሁ ስትደክሙ የነበራችሁ ሁሉ ኤርሚዬ ጌታ ይባርክህ። ሁላችሁም የሰው ሀሳብ በእግዚአብሔር እውቀት ላይ የተነሳ በመጽሐፍ የተጻፈ በአውደ ምሕረት የተሰበከ ሀሳብ እየፈረሰ ስለሆነ ይሄው ደግሞ ማሳያው አንድ ሳምፕል ሰጥቶናል ጌታ። አብሮን እየሰራ እንደሆነ የእግዚአብሔር ጸጋ ከኛ ጋር እንዳለ ሰዎች ሊጥሉት፣ ሊያፈርሱት፣ ሊያወግዙት የማይችሉትን የከበረውን መጽሐፍ ቅዱስን አክብረው እንዲይዙ፣ እንዲያነቡት፣ ወደሱ እንዲጠጉ፣ ሪስፔክት እንዲያደርጉት እነዚህ ነገሮች እነዚህ በሰው ሀሳብ በሰው የተደረሱ መጽሐፎች ዞር እንዲሉ የጻፏቸውም ሰዎች መጥተው መልስ እንዲሰጡ ከየት አምጥተህ ጻፍከው፣ ከየት አምጥተህ ቸከቸክ፣ ይህን ያህል ዘመን ሰው ስታሳስት ነበር ብለው እንግዲህ እያወቁ የሚሆን ሳያውቁ ሊጠይቁ ጠርተዋል። እሱ እንደሚፈቱ ይፍቱት። ግን በጣም ደስ ያሰኛል። አይኖ በኦርቶዶክሳዊ ሆናችሁ ስታስቡት ያቃጥላል፣ ያናድዳል፣ ያበሽቃል። እኛ ደግሞ ከላይ የተሰጠን አሳይመንት ኦርቶዶክሳዊያኖችን ማናደድ፣ ማብሸቅ፣ ማቃጠል አይደለም። እንኳን እነሱን አቃጠልክልኝ፣ ያናደድክልኝ የሚል የእግዚአብሔር መንፈስ የለም። ሆኖም ግን ሰዎች ከተጫነባቸው ሸክም ከለበሱት የወንጌል ድሪቶ፣ እኔ የወንጌል ድሪቶ ነው ብለው፣ ምክንያቱም ወንጌል ላይ መለጠፍ የለበትም። ምንም ነገር መጥቶ መለጣጠፍ የለበትም። የሰው ሀሳብ ሲለጠፍ ወንጌሉን ድሪቶ አለበሰው ይባላል እና እነዛ ዞር ስላሉ በጣም ደስ ብሎኛል። እና ኦርቶዶክስ መርዝ አላት፣ ማነው መልስ አላት የሚባለው ነገር በእንዲህ አይነት መልሱ ስትመልስ ደስ ይላል። አሁን ጥሩ መልስ አሳይተሻል። በጣም ጥሩ ነው። በጣም ያደነኩት የሰላምን አስተያየት ነው። ሁላችሁንም በጣም አደንቃለሁ፣ ወድጀዋለሁ። ከዚህም በኋላ የምሰማውን ስለ ሰላም ግን ዛሬ አደላለሁ። ምክንያቱም ያነሳቻቸው መጽሐፎች ሁልጊዜም ቅድሚያ ሊሰጡት ይገባል ብዬ ከማስበው መጽሐፍቶች ውስጥ 2 መጽሐፍቶች ናቸው፣ ታምረ ኢየሱስ እና ታምረ ማርያም። እነዚህ 2 መጽሐፎች ለየት የሚያደርጋቸው ሌሎቹ ምንፍቅና ስላልያዙ አይደለም፣ ወይም እነዚህ ብቻ ምንፍቅና ስለያዙ ሳይሆን እነዚህ 2 መጽሐፎች ሁለቱም አንደኛው እድሜዋን አልጠቀሰም፣ ማርያምን ነፍሰ ገዳይ ያደረገ፣ ማርያም ገደለች፣ ይቺ አዛኝቷ፣ አማላጅቷ፣ በቃ የሰው ልብ የምትረዳዋ በጣም የፍቅር እናቷ የተባለችን እናት ገዳይ አድርጎ የሳለ ገደለችም ያለ መጽሐፍ ማለት ታምረ ማርያም ነው። ያስክልኝ እሱን። ኦኬ። ታምረ ኢየሱስ ላይ ስትሄድ ደግሞ እድሜው ተጠቅሶ በ5 ዓመቱ ኢየሱስ ገደለ ብሎ የጻፈ እርኩስ የሆነ ጸረ ወንጌል የሆነ
የክርስቶስን ማንነት የማይመስል የዚችን የተባረከች እናት ማንነት የማይመስል ሁለት መጽሐፍቶች በጣም በጣም የሚያስቆጡ መጽሐፍቶች ናቸው። በጣም አስባችሁታል? እንግዲህ ህይወት እንዲሆን እንዲበዛ የመጣውን ጌታ ከሌባው እኩል ከሚያርደው ከሚገለው ከሰይጣን እኩል ገዳይ አድርገው የጻፉትን ይህን የምህረት ጌታ እና በጣም በጣም ቅድሚያ ሊሰጠው የሚገባው በእርግጥ ይሄ ነበር። እንግዲህ ጥሩ ነው መቼም ሰው መሻሻል ሲያሳይ ወይም አንድ ተቋም መሻሻል ሲያሳይ አንድ ህብረት መሻሻል ሲያሳይ መቼም አትነፍቅፉ። እንደው ግን ሲሆን መጀመሪያ ያለበት ሰላምዬ እንዳለችው ከነዚህ መጽሐፍቶች ነበር። ምክንያቱም ከምንፍቅናም በላይ ክብረነክ የሆኑ አምላክን እንደ አምላክነቱ የተሳደቡ ወይም ያላከበሩ እንደገናም ደግሞ የጌታ እናትን በዚህ መልኩ ያዋርዱ ናቸው እና ጸረ ማርያም የሆነ መጽሐፍ ነበር። ጸረ ኢየሱስ የሆኑ መጽሐፍቶች ነበሩ። አይሆፕ የሚቀጥለው በእነሱ ቢቀጥሉ የተሻለ ይሆናል ማለት ምንም የሚቀጥሉ የተሻለ ይሆናል ማለት ምንም የማያወላዳ ይህንን መጽሐፍ ከጥቅም ውጭ ለማድረግ 10 የዚህ አይነት ስህተቶች አንድ መጽሐፍ ላይ መገኘት የለበትም። ባይ ዘ ወይ አንድ አገልግሎት፣ አንድ ትምህርት፣ አንድ ስብከት፣ አንድ ዝማሬ፣ አንድ መጽሐፍ ተሳስቷል ለማለት 10 ምንፍቅናዎች ውስጡ መገኘት የለባቸው። 10 እንዴ እንትንም አለ እንዴ ጭራሽ እንትንም መባል የለበትም። አንድ ቃል የአንድን ሰው ስብከት ስህተት ያስብለዋል። ሙሉ ስብከቱን 4 ሰዓት ያልሰብከው መሀል ላይ ነው ጣል ያረጋት ኢየሱስ ፍጡር ነው ብሎ እልፍ ያላት ሐሳብ ሙሉን ስብከት ውድቅ ያደርገዋል። ሙሉን እንዴ ዳጊ ደግሞ ተፌር አይደለም እንጂ 4 ሰዓት ጥሩ ነገር ሰብኳል። ከዛች ውስጥ የሆነች 1 ደቂቃ ምናምን ነው ትንሽ ቀብጠር ያደረገው ብትለኝ ሙሉን የ4 ሰዓት ስብከት የ4 ሰዓት ዝማሬ የ400 ምናምን ሺህ ገጽ ለምን አይሆንም ሙሉ ውድቅ ያደርገዋል። ታምረ ማርያምን ውድቅ ለማድረግ አንዷ ስህተት ይበቃዋል። አንድ እኮ ነው የምነግርህ። አንድ እንዴ በአንድ እንዴት ይሄን ያህል መጽሐፍ እኛ አውጥተን ጠላለን ጴንጤ ስላለን? ኖ በአንድ ማርያምን ገዳይ አድርጎ በመጽሐፉ ብቻ በዚች ብቻ ታምረ ማርያም ውድቅ ይሆናል። አረ ፌር አይደለም። ብዙ ገጽ እኮ አለ። ጥሩ እኮ ነገሮች ተብሏል። መጽሐፍ ቅዱስ ላይ እኮ ስለሱ የተባሉ ነገሮች ሐሳቦች የፈለገ ቢኖር እኮ ነው የምልህ በአንዷ ማርያምን ገዳይ በማድረጉ ኢየሱስን ገዳይ በማለቱ የመጣበት ዓላማ ይሄ አይደለም ወይ? እንደዛ ብላችሁ ኑና ተከራከሩ። ወደ ምድር የመጣበት ዓላማ ቤዛ ሊሆን እንጂ ሊሞት እንጂ ሊገል አልመጣም። ይሄ መታወቅ አለበት። መሸሸግ አትችልም። እንዴ ይገድላል ያድናል ምናምን በላ ልትፎግረኝ አትችልም። ኖ ኢየሱስ በአጸደ ሥጋ በነበረ ወቅት የተጻፈ ታሪክ ነው። ታሪኩ ስለ ኢየሱስ ማንነት ወይም እግዚአብሔራዊነት፣ ሉዓላዊነት፣ አምላክነት እያወራ አይደለም መጽሐፉ ያለው። በ5 ዓመቱ ስላደረገው ተአምር ይልና ተአምሩ ላይ ገደለ ይላል። አየህ አታምታታም እንዴ መግደልስ ማዳንስ የሱ አይደል እንዴ ቢለው ላይ አጠሱ የአምላክነት ባህሪ ነው። በስጋ ወራቱ እንደዛ አይነት ማንነትን አላደረግም። የመጣበትም ዓላማ አይደለም። ስለዚህ እንዲያች ብለህ ኢየሱስን ገዳይ ብለህ አታመልጣትም። እንዲሁም ማርያምን ገዳይ ብለህ አታመልጣትም። ሁለቱንም አሁንም ከገባ አሳያለሁ። አሁንም ታቅማማለህ። የሚገርም አሁን እንዲህ ያልኩም ታቅማማለህ። ኧረ እባክህ አንተ ስላልከ ነው እንዴ የሚወገደው? ኧረ ዘርበል ምናምን ልትለኝ ትችላለህ። ምክንያቱም you just don't care የማርያም ጠላት ነህ። አየህ ብትወዳት እንዴት ይችን አዛኝቷን ምንድን ያላላችኋት አይደል? ያልተጻፈላትንም ብላችኋታል እኮ። እኛ የተጻፈላትን ለምሳሌ ብጽዕት እንላታለን። የተባረከች ይላል። አየህ እጭ አማኝ ይላታል። ወይም የጸሎት ሰው እንደሆነች ከሐዋርያት ጋር ትጸልይ እንደነበር ይናገራል። እነዚህ ሁሉ በጣም የምንቀበላቸው። አንተ ያልተጻፈላትን የተናገርከ ግን ዛሬ አዛኝነቷ ቀርቶ ገዳይነቷን ጽፏል መጽሐፉ። ከየት አባታችሁ አመጣችሁት? ስለዚህ ስታስወግዱ በሚቀጥለው መቅደም የነበረ ይሄ ነበር። እናበረታታለን። በዚሁ አያያዛችሁ ኦርቶዶክሳውያኖች የማርያም ጠላት ካልሆናችሁ አሁን ደግሞ የሚቀጥለው ታምረ ማርያምን አስወግዱልን። ዳጊ ያችን ፓርት እናርማታለን እንጂ እንዴት ሙሉ መጽሐፍ ይወገዳል? ሐሰት ሲገኝ ሙሉን ነው ጠራርገ ነው የምታወጣው። እዚህ ሰውዬ ጥሩ ነው እንትን ላይ የተናገርከው እኮ ስለ መጥምቁ ዮሐንስ የተናገርከው ሐሳብ ጥሩ ነው፣ ግን እዚህ ጋር ያልከው አሉት እንዴ አይደለም። ተጠራርጎ ነው መጽሐፉ የወጣው ሙሉ ለሙሉ። የሆነ እኮ መስመር ከመጽሐፍ ቅዱስ ላይ የተወሰደ ትክክለኛ የመጥምቁ ዮሐንስ የሚመስል ታሪክ እኮ ተጽፎ ሊሆን ይችላል እዚህ መጽሐፍ ላይ። ሆኖም ግን አብሮ ተያይዞ ነው የሚጠፋው። ሰውየው 4 ሰዓት ሰብኮ እኮ አልኩ። አልገባህም እንዴ? ትክክል ሰብኮ ወንጌል ራሱ ሰብኮ መሀል ላይ ቀብጠር ካረገ በቃ ሙሉ ስብከቱ ውድቅ ነው የሚሆነው። ሙሉ ዝማሬ ውድቅ ነው። ሙሉ መጽሐፍ ውድቅ ነው የሚሆነው። አልገባህም ማለት ነው።
አልገባህም። ስለ ምንፍቅና ያልገባህ ነገር አለ ማለት ነው አይደል? ወይ የራሱ መነፈቀ ወይ መመንፈቅ የሚለው ትርጉሙ አልገባህም ማለት ነው። አየህ? ስለዚህ ቢገባህ ይሄ ነው። መሀል ላይ ሰድባችኋታል ማርያምን። ብዙ አወጣልሃል እኮ ታምረ ማርያም ላይ እስኪ ደክመህ አወጣልሃለሁ። እኔ ግን አንድ ይበቃል የለ እንዴ? ምን ችግር አለ? መጽሐፉን እኮ ለመጣል አንድ ይበቃል። ስለዚህ አሁንም ቢሆን ታስወግዳላችሁ፣ ህዝቡ ሳያመጽባችሁ በፊት። የመጨረሻ መናገር ፈልገው ህዝቡ በሁለት ምክንያት ከዚህ በኋላ አመጽ ያስነሳል። አንደኛ ስታስጠፈጠፈው ኑረሃል። ዝም ብሎ እንደ ሰው ደክሞታል። ሰው ኑሮ አድክሞታል፣ ኢኮኖሚ አድክሞታል። ገባ? ምንም ክብር ለማያገኝበት፣ ሽልማት ለማያገኝበት፣ የዘላለም ህይወት ለማያገኝበት ነገር ገንዘቡን፣ ጊዜውን፣ እድሜውን ስትበሉ ኑራችኋል። አሁን ነቅቷል ሰው። አየ ያነበበ ያስነበበ እንዲሆንለታል ያልክ ስትዋሽ የነበርክና ከዛ በኋላ እንደ ቀል ተወግዷል ብለህ እድሜውን ዘመኑን ከበላህ በኋላ የሸወድከውን የሚካኤል ስዕልና የመጥምቁ ዮሐንስን ጉዳይ ይቀበልሃል። አሁን ያናግርሃል። የቀሩትንም እንዲሁ የሚካኤልን ስዕል ካሰገድከው ዘመኑን ሙሉ ካሰገድከው በኋላ እንደ ቀር ዞር አድርጋችሁታል። መንበሩ ላይ በተቀመጠ ሙሉ ልብስ በለበሰ ወንድ ሆኖ ሚኒ ባለበሰ ቀይራችሁታል። አየ ሚኒ የለበሰ ወንድ እንዴት የግብረ ሰዶማውያኖች የሚለብሱትን ልብስ አልብሳችሁ ሚካኤል ብላችሁ ስንት ዘመን ጡት አርጋችሁለት ሊፕስቲክ አፉን ቀበታችሁ ጸጉሩን የተተኮሰ አርጋችሁና ቀንድቡን ቀንድባችሁ ስታሰግዱት የነበረውን የሚካኤል ስዕል ዞር እንዳረጋችሁት ሌሎቹንም ቀሪ ስዕሎች ዞር እንድታረጉለት የበላችሁትን እድሜ አስቦ የበላችሁትን ገንዘብ አስቦ በዝክር በታቦት መውጣት እያልክ ያሳበብከውን ዘመን ይበቀላል፣ ይጠይቃል። አንድ በል። ሌላው ደግሞ የዘላለም ሕይወት ይገኝበታል ብለህ ደግሞ የዘላለም ሕይወት አገኝበታለሁ ብለህ ያስለፋው ነገር ደግሞ መጥቶ ይጠይቃል። ያነበበ ያስነበበ ብለህ ስትፎግረው እንዳልነበር ዛሬ እንደ ቀርብ እንዲማውገዝ ስትጀምር እድሜንስ ዘመኔንስ ብሎ ደግሞ ይጠይቃል። የዘላለም ሕይወት ላላገኝበት አይላቀቅም። አሁን ይቀጥላል። ባይ ዘ ዌይ ይቀጥላል። ፌር ከሆናችሁ ግን መጀመሪያ ከሰው ሳይሆን ከእግዚአብሔር ጀምሩ። ኢየሱስን ከሰደባችሁበት መጽሐፍ መጀመሪያ ጀምሩ። ሁሉም ይደርሳል። ከዛ ደግሞ እናቱን ከሰደባችሁበት መጽሐፍ አቁሙ። የማርያም ጠላትነትን አቁሙ። በቃ ዳትሰድ ዳሪያስ ባጭሩ ገድል ዳሪያስ፣ ውሸት ዳሪያስ፣ የሰው ሐሳብ ዳሪያስ፣ በክርስቶስ እና በወንጌል ላይ የምትዋሽ በሐዋርያት ትምህርት ላይ የምትዋሽ መጽሐፍ ሁሉ ዳሪያስ። አለቀ። መጽሐፍቶች በመጽሐፍ ቅዱስ ተመዝነው ገና ይፈርጣሉ፣ ገና ዳር ይዛሉ። ሴሌብሬሽን ነው። ሰሞኑን ብታየው ሴሌብሬሽን ነው እኮ እናንተ። በየቀኑ ሰው እንደዚህ እግዚአብሔር መንፈስ ያስደስተናል። በስማ እንዴ ዲያቆን ነበር እንዴ የእውነት ኤርሚያስ ተብሎ ትላንት ተረጋገጠ። አይታችኋል። በራሳቸው ገንዘብ፣ በራሳቸው ወጪ፣ በራሳቸው ምስክር፣ በራሳቸው ሚዲያ እንዴ የምር ዲያቆን ነው። እኔ እኮ ውሸቱን ነው ዲያቆን ሲል ኤርሚያስ ውሸቱን መስሎኝ ነበር ተብሎ ስንት ዘመን ውሸታም ሲሉት የነበሩት ለ10 ዓመት ውሸታም ሲሉ የነበሩ ሁሉ የሚያውቁ ካቃሉ ህዝቡን ግን ሲያሳስቱ እንዳልነበር በራሳቸው ሚዲያ በራሳቸው ገንዘብ ተረጋገጠ። በጣም ያስደስቀን ነበር ትናንት። ገና እሱን ሳናበቃ ደግሞ ፈጥሮ እኮ ነው። ባይ ዘ ዌይ ኤርሚያስ ራሱ ያልሰማው ቪዲዮ እጄ ላይ ያለ አሰማችኋለሁ። ራሱ ኤርሚያስ የሰማው አይመስልኝም። አሰማችኋለሁ። የፈጠራ ታሪክ ነው እያሉ ሲያወሩ ነበር። እጄ ላይ አግኝቼዋለሁ። በደንብ አዘጋጅቼዋለሁ። አሰማችኋለሁ። ነገ አሰማችኋለሁ። አልሰማሁትም። ላክልኝ። ልጨርሰው እና ልክልና ነገ ነው ፖስት የማደርገው ከነገው በኋላ እና እሳቸው ራሳቸው ቀሲስ ድበክ ሁሉ የፈጠራ ታሪክ ነው የሚባል የለም ካለ ኤርሚያስ እውነት እንዲያነሰው ካለ እስኪ ወንድ ከሆንክ ዘመድ አዝማዱን አንጣ እያሉ ሲበጠረቁ የነበረበትን ሲዋሹ የነበረበትን እናመጣለን። አረ እንዳረሳው ነገ እናሰማዋለን። ኖ ሬዲ ነው ኤርሚዬ። ይሄ መጥቶብኝ ነው እንዲያውም ያቋርጠኝ። አረ ተዘጋጅቷል። እኛ ጴንጤ ጋር እኮ ያለ መረጃ የለም። ስለዚህ ምንድን ነው መሰላችሁ at the end of the day ድቁናውን እንኳን ሲጠራጠር የነበረ ህዝብ ሁሉ እየደበራቸው እንትና ማን ደምሩ ደግሞ እዚህ ፓርት ላይ እንደው ሚዩት በደንብ አታረግም። ሚዩት ሲያደርገው ነበር አይታችኋል። የኤርሚያስን ድቁና ሊያወራ ሲል ልጁ ሚዩት ሲያደርገው ነበር። ግን ታወቀ። ፈጠራ ታሪክ ነው ስትሉ አልነበረ? ሲሳይ እንኳ ምን አለ? እኔ ስሰማው ድሮ የፈጠራ ታሪክ ይመስለኝ ነበር። ዝም ብሎ ሰውየውና ማለት ሰውየውም የሌለ ዝም ብሎ ተፈጥሮ ነገር መስሎኝ ነበረ። እንዴ የእውነት ሰውየው አለ እንዴ የሚባል ሰውየው አለ እንዴ? ስሙም ልክ ነው እንዴ? እውነት አብሮ አደጉም ነው እንዴ? ይሄም ተረጋገጠ እንዴ? ሰውየው ሞቷል የተባለው እውነት ነው። ሁሉም ነገር እውነት እኮ ነው። ስክትክት ነው እኮ ትላንት ያለው። ደስታ በደስታ ገና የሚቀጥሉት ዘመናት ለወንጌል ከወገናችሁ ብዙ ደስታ ትሰማላችሁ። ምንድነው ደስታችን? ሰዎች ከውሸት ወደ እውነት፣ ከጨለማ ወደ ብርሃን ገብቶች ከተጫነባቸው የሰው ሐሳብ የሰው ትርክት ወደ ንጹህ ወንጌል የሚሻገሩበት ይሄ ለአንድ ክርስቲያን ሰክሰስ ብሎ ሊጠራው የሚችለው ይሄንን ነው። ልክ ኦርቶዶክሳዊ ሲቃጠል ፊቱ ደም ሲለብስ አይደለም እኛ ቤት ሰክሰስ። እኛ ቤት ሰክሰስ ሰዎች ጨለማን ውሸትን በቃኝ ብለው
ወደ እውነቱ ወደ ሆነው ጌታ ልባቸውን ሲከፍቱና መንገዳቸውን ሲለውጡ ነው፣ ሲያስተካክሉ ነው፣ ለጌታ ልባቸውን ሲሰጡ ነው። በቃ ይሄ ከዚህ በላይ ምንም የለም። ከስዕል ይሄ ሰውዬ ከመጽሐፍ ይሄኛው መጽሐፍ ፈረደባቸው። በመጀመሪያ ጊዜ ተጣሉ። ዳር ያዙ ሁለቱም ኤርሚ ዳር ያዙ። እኔ እንዴት የተደሰትኩ እንደሆነ አትጠይቅም። ስራዬን መስራት አልቻልኩም ዛሬ። የሚገርም በየዕለቱ ሰሞኑን እኮ እንዳለ እኮ በእነሱ ወጪ ከሆነ እኮ ደግሞ የሚገርም ዛሬም አይታል። መጽሐፉን በእነሱ ወጪ ነው፣ በእነሱ ሚዲያ፣ በራሳቸው ሊቃውንት፣ በራሳቸው ሚዲያ ነው በራሳቸው እንትን የተመደበ ሰው እንግዲህ ሰውየው ማንነቱን ስለማላውቅ ነው። ኤቭሪቲንግ ኤክስፖዝ ራሳቸውን እያደረጉ ነው። እኔ ግን ባቀርባቸው ምን ይሉ ነበር ሰዎቹ? እኔ ባመጣቸው ኖሮ አደት ከፍሏቸው ነው የሚባለው። ኤርሚ ከፍሏቸው መጨረሻ ዱላው ሲበዛበት በመጨረሻ ሰው ከፍሎ አመጣ። አየህ መንቀጥቀጥ ኦርቶዶክስ እንዲህ ነች፣ መጨረሻ ላይ ታሳምናለች። ምን አይሉሃል? ገባ? አሁን ግን በገዛ እጃቸው ራሳቸው ቤት ከፍተው ሚዲያ አብርተው ሰውየውን ደውለው ተሯሩጠው አምጥተው ኤርሚያስ ዲያቆን መሆኑን ኤርሚያስ የፈጠረው ታሪክ እንዳልሆነ ሰውየው የእውነት እንደሞተ የሚባል ሰውዬ እንደነበረ ሰውየው ዲያቆን እንደነበረ ምንድነው የቀረው? ኤርሚዬ በቃ እኮ ምንም ይቀርልም። አሁን ድምፁ ነው፣ ድምፁን ደግሞ እናሰማል። እንግዲህ እኮ አለቀ እኮ። እኔ እነሱም በሆን በቃ ከዚህ በላይ አልፈልግም ነው። ከዘራዬን ሁሉ እኮ ነው ሽመሌን ሁሉ እኮ ነው የመሰከረው። መጣው ሽመል ጋር ኤርሚዬ እኔ ሴሌብሬሽን ላይ ነኝ ያለው ለመሰለ አሁን ኢስናት አባውት ኤርሚያስ። አሁን ኤርሚያስ እኛ ወንድሞቹ ስለምናውቀው ብዙም የተለየ ነገር አልሰማንም። በቃ የምናውቀው ማንነትን ሰማን። ክብር ለእግዚአብሔር ሁሉ። ለነሱ ነው የሚደንቃቸው። ግን ደስ የሚለው ኤርሚዬ ምን ታውቃለህ? ከዚህ በኋላ ማን ነው ወንጌል ስንናገር እናንተ ውሸታሞች ማን ማለት ይችላል? ማን ማለት ይችላል? አየህ። ስለዚህ ሰዎች በሰዎች ዘንድ ወንጌላችን እንዲሰማ ጌታ ረዳን። ክብሩን ጌታ ይውሰድ። በሰዎች ዘንድ ወንጌል ስንሰብክ ጋሬጣዎች እንዳይኖሩ እናንተን ደግሞ ማን ያምናል በዚህ በማትረባ ጉዳይ እንኳን እንዲያዋሻችሁ አይደላችሁ ወይ እንዳንባል እግዚአብሔር በራሳቸው ቤት አሁን በእኛ ብናጸዳው እንደ ጽዳት አይቆጠርም። ራስ ሰው አስቆመህ አምጥተህ ደግሞ ወንድሙን ይላል እንዴ? የሞተውም ሰውዬም አልሞተም ውሸት ነው። ይሄ ወንድም የተባለውም ተገዝቶ ነው የመጣው እንባል ነበር። ስለዚህ ከወንጌል አንጻር ፋይዳውን ስታስቡት ወገኖቼ በእውነት በጣም ስታገለግሉ ታውቁታላችሁ። እኔ ረጅም ዓመት አገልግያለሁኝ። ሁል ጊዜ እንደዚህ ነገሮች ክሊር በሆኑ ቁጥር ሰው ወንጌላችሁን ለማዳመጥ ፈቃደኛ ይሆናል። አለበለዚያ ጥያቄ ያለበት አይሰማችሁም ሰዎች። በቃ የግድ እነዚህ ነገሮች መጽዳት ያለባቸው ነገሮች መጽዳት አለባቸው እና ዛሬ በራሳቸው ሚዲያ እንደገና ደግሞ መጽሐፉን ዳር ያስይዘውልናል። ነገ ደግሞ አላውቅም ሰላም የእግዚአብሔር ይባርክሽ እነዚህን ሁለት መጽሐፎች ዳር እንደሚያስይዟቸው በጣም አላጋጭ በጣም ደፋር መጽሐፎች ስለሆኑ እኔ ኤርሚዬ እናንተ ጋር ያለውን ቅድሚያ ይሰጠው የምትሉት መጽሐፍ አላውቅም። ለእኔ ግን እነዚህ ሁለት መጽሐፎች ናቸው። አመሰግናለሁ። ሌላም ሰው ይቀጥል። ቴንክ ዩ ቴንክ ዩ ዳግሻይ ይባረክ። ያ ጌታ ይባረክ። ማን ነው ያወራው? አለ እኔ ነኝ ኤርሚ። እሺ ብርኬ። እሺ ሶስት ማስታወቂያ ከዛ ደግሞ የተወሰነ ሀሳብልና እጨርሳለሁ። ለወንድሞች እሰጣለሁኝ። የመጀመሪያው ያው ኮሜንት ላይ የማየው ነገር አስገርሞኝ ነው። ይሄ የዮሐንስን ገድል ሲያዩ የሚካኤልን ፎቶ ሲያዩ ኮሜንቱ ተቀየረና የኦርቶዶክስ ደጀ ሰላም መስሏቸው ነው ወይ የሚል ነገር ወደ አይምሮ የመጥቶ ነው። እንደ ኮሜንት ላይ የሚጻፈው ነገር ከቤተክርስቲያን ኦርቶዶክስ ስትወጣ ከቤተክርስቲያን ስትወጣ በሩ ላይ ቁጭ የሚሉ ሰዎች አሉና እንደዛ አይነት ነገር ኮሜንቱ ላይ በዛብኝ ዛሬና ስዕሉን ሲያዩ ገድሉን ሲያዩ የኦርቶዶክስ ደጀ ሰላም መሰላችሁ እንዴ የሚል ነገር ወደ አይምሮዬ ስለመጣ ነው። ሁለተኛው በጣም እንደሚወዱክ ያየሁት ማንን ነው? ወጨጌ ቀሲስ ዲበኩሉ ዘጉንዳ ጉንዲ ረጅም ሰዓት ቁጭ ብለው ሲከታተሉክ ነበር ዛሬ እዚህ ላይቭ ላይ እና ምን ያህል በፍቅር እንደሚወዱክ ምን ያየሁት ረጅም ሰዓት እዚህ ቤት ቁጭ ብለው ሲከታተሉክ ነበር እና ይሄ ነገር አስገርሞኛል። ሶስተኛው በጣም በተደጋጋሚ ስለ ዳኒ ታች ስጽፉ ነበረ። ያው ዳኒ ትላንትናም ተናገር ያለው ሰባተኛው የቅድስና ደረጃ ላይ ስለደረሰ በአንድ እግሩ ቆሞ እንዲጸልይ ሱባኤ ተሰጥቶት ነው። ያው በአንድ እግሩ ቆሞ እየጸለየ ነው እና የሱባኤ ወቅት ላይ ስለሆነ ነው ይመጣል። ያው ቤካ እንዳለው ሰሞኑን ይመጣል። እነዚህ ሶስቱ ማስታወቂያዎች ናቸው። ከዛ በተጨማሪ ይሄ ስዕል እያያችሁት ነው። እዚህ ጋር ቅድም ዳጊ ሲናገር የነበረው በሚኒ ያለው ሰውዬ እና ደረቱ አካባቢ ትንሽ የጀማመረው ማለት ነው። ይሄ በኢትዮጵያ ኦርቶዶክስ ትክክል አይደለም ከተባሉት ስዕሎች መካከል አንዱ ነው። በጣም ነው የሚገርመው። ለረጅም ዓመት በዚህ ስዕል ፊት ሲሰግዱ ነበር ኦርቶዶክሳውያን። በጣም ነው የሚገርመው።
በዚህ ስዕል ፊት ሲሰግዱ የነበሩ ሰዎች ነበሩ እና ይሄ ስዕል ትክክል አይደለም፣ ስትሰግዱ የነበራችሁ ትክክል ባልሆነ ስዕል የሚካኤል ስዕል ተብሎ ነው የሚታመነው ይሄ ስዕል እና ረጅም ዓመት ካሰገዷቸው በኋላ አይ በቃ ተሸውዳችኋል በቃ እና ይሄ አይደለም፣ ይሄ ጭኖቹ አካባቢ የሚታየው ሳይሆን ቀሚስ የለበሰ ደርባባው ነው ሚካኤል፣ እውነተኛው ሚካኤል ተብሎ አሁን ደግሞ የሚያሰግዷቸው ሙሉ ቀሚስ በለበሰ ሚካኤል ፊት ነው የሚያሰግዷቸው እና ነገስ ሌሎቹ ስዕላት እነዚህ ትክክል አይደሉም። በነገራችን ላይ ያው ለውጥ ነው የተደረገው። ሙሉ ለሙሉ ለስዕል አትስገዱ ሳይሆን የስዕል ለውጥ ነው። ሌሎቹ ደግሞ ስዕላት ያው የበኩላቸውን ደግሞ ያገኙ አይነት ነገር ነው የሚመስለው እና አው የባርባራም ጭምር ማለት ነው። አርሴማ ነበረች ተብሎ ረጅም ዓመት ካሰገዷቸው በኋላ አይ በቃ እቺ ባርባራ ሆናለች ተብሎ እንደተባለው ማለት ነው እንደተባለው። ዛሬ ደግሞ እንግዲህ ያው በመግለጫቸው የሰማነው የዮሐንስ ገድል ነው አይደል? የመጥምቁ ዮሐንስ ገድል ሙሉ በሙሉ መጽሐፉ መወገድ አለበት እና ተወግዷል የሚል መግለጫ ከቤተ ክርስቲያኒቷ ሰምተናል። እሰይ ክብር ለእግዚአብሔር ይሁን። እኔ ግን ለኦርቶዶክሳውያን ምን ተስፋ አላችሁ? ነገስ ሌሎች መጽሐፍቶች ተስፋ ያደረጋችኋቸው መጽሐፍቶች አይ እነዚህ መጽሐፍቶች ትክክል እንግዲህ ዛሬ ይሄ መጽሐፍ ተወግዷል ወይ ደግሞ ተወግዟል ሲባል ከዛሬ በፊት እኮ ይሄ መጽሐፍ ስትተሻሽና ስትስም የነበርክ ኦርቶዶክሳዊ ያለክ እኮ ተስፋ ያደረክ በዚህ መጽሐፍ ላይ በተጻፈው ኪዳን ተስፋ ያደረክ ገባለው ያልክ ሰውዬ ነበርክ። አስበዋል? ተወገደ ወይ ደግሞ ተወገዘ ሲባል ያንተም የዘላለም ህይወት ነው አብሮ የተወገዘው፣ ያንተም የዘላለም ህይወት ማለት ነው። ለምን ተስፋ አድርገ ነበር በዚህ መጽሐፍ ላይ ባለው ኪዳን ገብቻለሁ ብለህ ተስፋ አድርገ በ30 ስትዘክር ነበር ወዳጄ፣ ዘመንህን ሙሉ ስትዘክር ነበር። ነገስ የአቦን መጽሐፍ የአቦን ገድል ይዘክ የተክለ ሃይማኖትን ገድል ይዘክ እየዘከርክ ያለክ ወንድም እህት በአቦና በተክለ ሃይማኖት ወይም በታምረ ማርያም ላይ የተጻፉ ኪዳናትን ተስፋ አድርገ ቁጭ ብለ ያለ ሰውዬ ነገ ሲወገዱ ወይም እነዚህ መጽሐፍቶች ሲወገዙ ያንተም የዘላለም ህይወት አብሮ ነው እየተወገዘ ያለው ማለት ነው። ቀልድ አይደለም እየተሰራ ያለው ነገር፣ ቀልድ አይደለም። በህይወታችሁ ላይ እየተቀለደ ነው ያለው። ቁማችሁ ልታስተውሉ ነው የሚገባው። ቁማችሁ ልታስተውሉ ነው የሚገባው። ነገ በእነዛ መጽሐፍቶችም ላይ እነዚህ ነገሮች መምጣታቸው ስለማይቀር ማለት ነው፣ መወገዛቸው ስለማይቀር እኔ ከገድላትና ከድርሳናት መጽሐፍት ላይ አንድ ጤነኛ ነገር ልታወጡ አትችሉ። እንደው አሁን ለምሳሌ የመጽሐፍ ቅዱስ እኮ ሐሳብ ሊኖረው ይችላል ብሏል ዳጊ። ለምሳሌ ከኤልሳቤጥ ዮሐንስ ተወለደ የሚለው እኮ መጽሐፍ ቅዱስ ሐሳብ ነው። ይሄን ስለያዘ ግን መጽሐፉን እውነት አያደርገው። ምክንያቱስ በዛው ልክ ውሸት የተጻፈበት ወይ ደግሞ የእግዚአብሔር ሐሳብ ያልያዘ መጽሐፍ ስለሆነ ማለት ነው። እና ልትነቁ ይገባል። የምሬን ነው የምላችሁ። ቁማችሁ ልታስተውሉ የሚገባችሁ ጊዜ ነው። እኛ ስንናገር እኛ ስንጮ ባትሰሙን እንኳን ኤርሚ እነትዜ በጣም ታላላቅ አባቶች በመጽሐፍቶቻቸው በጣም ለረጅም ዘመናት ሲጮሁ ቢኖሩም ሳትሰሙ ዛሬ የቤተክርስቲያናችሁ አባቶች በመግለጫ ይሄ መጽሐፍ ትክክል አይደለም ብለው ፊት ለፊት አውግዘውታል። ቢያንስ አሁን ልትነቁ ይገባል።